ሰላም ውድ የሀና ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ያው እንግዲህ ማሳሰቢያ ያለኝ ይሄኛው ቻናሌ ትንሽ ችግር ስላጋጠመው እስከሚስተካከል ድረስ ያው በዚህኛው ብዙም አልለቅም። አንዳንዴ ያው እለቅላችኋለሁ፣ ግን ሁሌ የምመለቀው በሌላ ቻናል ነውና አዲስ ቻናል ክሬት አድርጌያለሁና ሊንኩን አስቀምጥላችኋለሁ። በዛ ሊንክ እየገባችሁ ሰብስክራይብ እያደረጋችሁ ተከታተሉ እላለሁ። አመሰግናለሁ። ናቀናኝ አንተ ተከታይ ናኝም። በዛ ላይ ደግሞ አንተ ምክሮች በጣም ጠቃሚ ነው ለኛ ለስደተኞች በጣም ደስ የሚል ነገር ነው። ኤነርጂ ይሰጣል። ግን ትንሽ ምክር ፈልጌ ነው ካንተ ሰማላ ይነድት እኔ ከዚህ በፊት ህይወት ነበር። ህይወት ደግሞ በቤተሰብ የመጣል ህይወት ነበርና ከሀገር ሳልወጣ በቤተሰብ የመጣ ነገር ስለሆነ እኔ ለቤተሰብ ክብር ቶራችን ልታዋርድ ነው ምናምን ስላሉ ያው ራሴን በቃ ሊጎዳኔ ብዬ ነው ገባሁትና የእነሱ የሚፈልጉ ያመጡልኝ ነገር ተቀበልኩ። ለአንድ አመት አብሬ ቆየሁ። አብረን አንድ አመት ቆየን። እኔ ስለማልፈልግ አብሬ መኖር ስለማልፈልግ ከመጀመሪያው ቤተሰብ አልቀይም እንዳረግም በምለው ነው ገባ። ከዛ በኋላ ከአንድ አመት በኋላ እንደማልፈልገው እኔ አንድ አመት ማለሳው በቃ ካገባው ከአራት ወር በኋላ ሁሌ ቤተሰቦቼ ነው የምሄደው። ምክንያቱም አብሬ መኖር ስለማልፈልግ እና ልጅ እንዳፈጠር ስለምፈልግ ሄድ ነበር። ቤተሰቦቼ ደግሞ ከሱ ጋር እንዲኖር ያው አንድ አገብተሻ ቤተሰብ ጋር ስትመለስ የአገባች ሴት ብዙ ስም ይወጣላትና በቃ ለምድር ምትመጪ ትዳርሽ ያጅ ምናምን ነበርና ከዛማ በዛ መሀል ልጅ ተፈጠረ። እኔ መኖር ስለማልፈልግ እዛ እርጉዝኝ ራሴ ለማጥፋት ብዙ ሙከራ አድርጌ ነበር። ምክንያቱም ቤተሰቦቼ ሲሄድ ወደዛ እንዲመለስ ስለሚያረጉ እና እዛ ደግሞ ሲኖር እየጮከኑኝ እንደነበረ እንዳልናገር ደግሞ ተከትሎ መጣል እንዳላወራ እንዳላስረዳቸው ለቤተሰቦቼ በቃ ከኋላ አይጠፋም ማለት ነው። ከአንድ አመት በኋላ እኔ ራሴ ለማጥፋት ብዙ ሙከራ ስላደረኩ ቤተሰቦቼ በቃ እንደዚህ ከሆነ ያው እንዳትጎዳ አንፈልግም፣ ካልፈለገች ይቅር በቃ በሰላም ታላዩ ተባለ። በቃ ልጅ ተፈጥሯል። የሱ ቤተሰቦች ደግሞ ልጅ ተፈጥሯል እንዴት ልጅ አረባት ያድጋል ምናምን አሉ። እኔ ደግሞ ከቤት ታላቅም ስለነበርኩ በቃ እኔ ልጅን አሳድጋለሁ ከሱ ምንም አልፈልግም ብቻ ይታወኝ ብዬ ነገርካቸው። በዚህ እድሜ እንዴት ልጅ ብቻ ታሳድጋለሽ አሉኝ። እኔ በዛ ጊዜ እኔ 16 አመት ልጅ ነበርኩና የሱ ቤተሰቦች በጣም ጫና ሲያረጉብኝ ነበር እሱ ጋር ተመልሼ እንድኖር። ቤተሰቦች ደግሞ እንደተጎዱ ማለት ከስቼም ብዙ ነገር ስለሆንኩ ስለገባቸው በቃ እንፈልጋለን ልጃችን እንድትጎዳ አንፈልግም፣ እንድትጎዳ ሳይሆን እንድትከባከብ እየሰጠን በምሎ እነሱም ተናደዱ። አሁን ለኔ የቆሙልኝ ስለነበሩ እኔም ደግሞ ደስ አለኝ። ወደ ቤተሰቦቼ ገባሁ ማለት ነው። ይሄ ደግሞ እኔ እርጉዝኛ 6 ወር ምናምን ነበርኩ። እናቴና አባቴ ጋር ቤተሰቦቼ ጋር ነው ወለድኩ ልጅ እና ልጅ ከወለድኩም በኋላ ምክንያቱም እሱ እኔ ላይ ብዙ ነገር አድርጓል። ማታትም ማስተፋቀር ምናምን ስላደረገብኝ ታምሜ ስለነበር የነጎቶችም ዘመዶችም እሱ ስለሚያስፈራሩ ለመደባደብ ስለሚፈራለጉ ልጄም መጥተው አልጠየቅም። ቤተሰቦቹም የኔ ቤተሰቦች ስለፈሩ መጥተው አልጠየቁኝ። አባዘቡ የእሱ እናት ብቻ ናት። አንዴ ወይስ ሁለት መታ እንደዛ መታ ጠይቀኛለች። ከዛ ጀምሮ ልጄ አሁን 7 አመት ይሆናለች። አባዘቡ
እዚህ ውስጥ የ7 ዓመት ሙሉ ልጄን ብቻ ነበር የማሳድገው። እሱ እርዳታም አግዘኝም ብዬ ጠይቅም አላውቅም። ግን ከወለድኩ ከ1 ዓመት በኋላ ፍቹን መፋታት እንዳለብን ስለግሮ በሰው ውስጥ ጠይቆ እንደማይፈልግ ነገረኝ። እሱ አልፈልግም ስል እኔ እጅ አስመለከትኩት። ሲያመልክቱ ደግሞ ስላወቀ እኛ ጎረቤቶች የሱ ዘመዶች ስለነበሩ ይነግሯቸዋል። እንደዚህ ያደረገች ነው ምናምን ብሎ ስለሚነግሩ በቃ አንተ ከሀገር ጥፋ፣ አንተ በሌለበት ሰማና ውርድም አሉ። እንደዛ አሉት። እሱ ግን እኔ ብዙ ጊዜ መጠራ ወጣው፣ በፖሊስም በምናምን አስፈላለኩት። እንዳጣው እንዲጽፉልኝ አረኩ፣ ጻፉልኝ። እኔ በጀመራው ከሱ ምን ፈልጌ ሳይሆን እንዲተውኝ በቃ ከቦታ እንዲወጣልኝ ስለምፈልግ ነው። እኔ ቤተሰቦች ለማስደሰት ነው እንጂ እሱ ፈልጌ አይደለም። ስላጡ ብዙ ጊዜ ማጠራ ወጥቼ ስለፈላልጌ ስላጣው በቃ እሱ በሌለበት ፍቹን ተፈጸመ ማለት ነው። ፍቹን ቢፈጸምም አሁን ኦልሬዲ ልጄ 7 ዓመት ነው። እስከዚህ መጥቶን ጠይቆ ማያውቅም። ልጄ ሜት አለች ብሎ ረድቶኝም ጠይቆኝም አላውቅም። ከሱ እርዳታ አልፈልግም። ኦልሬዲ እኔ ልጄ ከ1 ዓመት 6 ወር በኋላ ወደ ስደት ስለወጣው ልጄ የራሴ ቤተሰቦች ጋር ነው አስቀምጬ መጣሁ። ቤተሰቦችም ደግሞ የራሴ በቂ ነገር ስላላቸው ልጄም እንደማትጎዳ ስለማውቅ እኔ ዋና ስደት ወጣሁት የራሴ ነገር ለማስተካከል ማለት ነው። ይቅርታ እሺ። ማዳሜ ታማሚ ስለሆነች እየጮኸች ድምጽ ካገባ ችግር የለም። እሺ እኔ ራሴን ማስተዳደርም ስላለብኝ ወደፊት የልጄ ነገር እኔ ላይ ስለ ሙሉ እኔ ላይ አላፍትና ስለተቀመጠ እኔ ማስተካከል ያለብኝ በቃ ወደፊት ህይወት እኔ አስተካክለው በሚለው ሁሉ ነገር ትቼ ወደዚህ መጣሁ። አሁን ከመጣሁ ኦልሬዲ ወደ 5 ዓመት ይሆነኛል እና እዚህ ውስጥ ግን ልጄ ሁሌ አሁን በፊት አታውቅኝም ነበር። እኔ በልጅነት ትቼ ስለመጣሁ ልጅ ስለሆነች የምታውቀው እናት እንደሆነች ነበር የምታውቀው እና አሁን ስታድግ የአባቴ እንጀራ እናት ያው እናትሽ እሷ አይደለችም፣ እሷ እኮ አያቴ ናት፣ እናትሽ እኮ ውጭ ናት ብላ ነገረች። በፊት አታውቅም ነበር። ልጄም ከጂም ገብታን ነበር። አሁን ይሄ አመት ደግሞ 1ኛ ክፍል ጀምራለች እና ካወቀች ጀምሮ በቃ ልታስቀምጠኝ አልቻለችም። ማለት እሷ እናት አይደለችም ብሎ ስለነገሩት የአሁን ልጅ ደግሞ ቶሎ ነው እንትን ምሉና እንደ ትልቅ ሰው ነው የሚያስበው። አባቴስ እናቴ ውጭ ከሆነች አባቴ ለምን አይጠይቀኝም? በስልክ ሁሌ ስለማወራ ይሄቴ ብላ ነው የምታስበው። ሁሌ ነው የማወራት በቪዲዮ ከሁሉም። እንዲሁም ደግሞ አንዳንድ ነገሮች ለልጅ የማደርገው ነገር ይልካሉ በቤተሰብ በኩልና እሷ ከነገረች ጀምሮ እናቴ ነሽ አይደለ ለምን አትመጭም ለምን ማተሻታኝም ትለኛለች። እና ይሄ ነገር ሲያስቡ ለማግባትም ፈልጋለሁ፣ ነገር ግን በጣም ውስጥ ያስጨንቀኛል። ምክንያቱም የአባት ጥያቄ መመለስ አልቻልኩም እና ምን ማድረግ አለብኝ እዚህ ላይ እና እኔ ባመጡ ህይወት ቤተሰቦቼ በጣም ነው ተጎዳሁት። እና እዚህ ውስጥ ደግሞ እዚህ ውስጥ ተጎድቼም በጣም ተሰብሬ በነበርኩ ጊዜ አንድ ሰው ነበር እንደ ወንድም ሲያገዘኝ ነበር እና እሱ ደግሞ እስከዚህ አሁን አግዞኛል። በመሀል እሱ እንዳፈቀረኝ ነገረኝ። ግን ውለታ ስለበዛኝ በውለታ ብቻ እምቢም እሺ ማለት አልቻልኩም። በቃ እሱ ግን ያው ሁሌ አይመጣም ለቤተሰብ ያገኘሁት ቤተሰብ ጋር መጠየቅ በመጣ ጊዜ ነው አገኘሁት። እና እሱ ወታደር ነው አይኖርም እና ሁሌ ግዴታ ይወጣል። ባገኘው ሰዓት ግን አይዞሽ ያልፋል ምናምን ይለኛል፣ ያግዘኛል በሀሳብ በቃ እንድጠነከር ምናምን ሳፖርት
የተደረገባት። ፕሮፋይሏን አይታችሁታል? ማን ነበረ የሚለው ስሟን ያየው ሰው አለ? ቲንክ ወይ ኔትወርኳም ሊሆን ይችላል። ኔትወርኳ ሊሆን ይችላል። ስሟን ያየው ሰው አለ? አሜን ነው የሚለው አሜን 28 እሺ አለሽ ላኪ እስቲ ድጋሚ ካለሽ አለሽ ኔትወርክሽ ተቋርጦ ከሆነ እስቲ ላኪልኝ ካለሽ አሜን 28 ነው የሚለው እሺ ስትመጣ እናስገባታለን ካለች ኦኬ አስገባሻት ሰማ ታረ አሌክስ ግን ማለት ነው ይሄ ነገር እንዴት ነው? እኔ ልጅቷ አይደለሁኝ ግን የኔ ቲክቶክ ላይ ልጅቷ እየተጠቀመች ነው መሰለኝ። እሷ አይደለሁኝ እኔ እንጃ እንዴት ሊሆን እንደቻለ አላውቅም። እኔ ያለሁት ቤሩት ሊባኖስ ነው እና ሜቢ ከዚህ በፊት እዚህ ሀገር እኔ ያለሁበት ሀገር ላይ ሊብናን ላይ ማለት ነው በየአመቱ ይሄ ሲም ካርድክን ካላሳደስክ ማለትም በየወሩ ሲም ካርድ ካላሳደስክ ይቃጠላል ማለት ነው። እና እኔ ከቴሌ ነበረ ሲሙን የገዛሁት ከቴሌ ነው እና ሰው በቁጥሩ ከፍቻለሁ እና ሁለታችንም እየተጠቀምንበት ይሁን አላውቅም። እኔ ሌላ ቲክቶክ አለኝ እና እዛኛው ነው እንዴ አሚን ብል እዚህ ጋር ላይ አንተ ጋር ገብታ እያወራች ነው። ግራ ገባኝ። ወደዚህኛው ጆይን ሳደርግ ደግሞ እንትን አለች። ኦኬ ልውረድና ጠይቃት። በአንድ ቲክቶክ ሁለት ሰው እንዴት ሊጠቀም ቻለ ማለት እኔ ሲሙ ያለው እኔ ጋር ነው። እኔ አመታዊ እየከፈልኩኝ የምጠቀምበት ማለት ነው። እኔ ልውረድና ጠይቃት እና ሌላ አለኝ እኔ ትዙ የሚል አሁን ከፈለኩ እዛ አከታተላታለሁ። እሺ እሺ ዛሬማ ቀኑማ የሆነ ነገር ፈቶ ነው የለቀቀብን። ዛሬ ቀኑ ግን ልክ ነው። በግራ ወለኝ ብዬ ነው እንዴ ተነሳሁት። ጎበዝ ስገባ ጀምሮ የሆነ ነገር ልክ ያልሆነ ነገር አለ። አንስተናል። ወይኔ ስቻለሁ፣ ጣቢያዬን ስቻለሁ። ወይኔ ገብቷችኋል? ግን አልገባኝም። ጤና ይስጥልኝ። ምን እንታዘዝ? እኔ አሁን ምክር ፈልጌ ነው የመጣሁት። አሁን ጊዜው አቡዳቢ ነው ያለሁት። ከመጣሁ 1 አመቴ ነው። የት ነው ያለሽው? አቡዳቢ ኢማራት አቡዳቢ ነው ያለሁት። እሺ እሺ። እና 2 ልጆች ጥዬ ነው የመጣሁት። የኔ ወላጆች የሉም። ለፈታሁት ባሌ ነው ጥያቸው የመጣሁት። ለፈታሁት ባሌ? አዎ። እሺ። እና እነዛ ልጆች ያው ሰላም የላቸውም። እሺ። እኔንም ይከለክለኛል፣ አታገኛቸውም እያለ ማለት ነው። ሰላም የላቸውም ማለት ምን ማለት ነው? በቃ ምንም አባታቸው ቦታ የለውም። በቃ ለልጆቹ አይፈልጋቸውም። እሺ። እና በቃ እነሱም እንዳልተመቻቸው ነው የሚነግሩኝ። ነይ ነው የሚሉኝ ያሉት። እኔ ደግሞ መሄድ አልችልም። ምክንያቱም ምን ይዤ ነው የሚሄደው? ለእናንተ ትንሽ የሆነ ነገር ሳንትን ሳልል እንዴት እመጣለሁ ነው የምለው። በቃ ሰላም አጥቻለሁ እኔ በልጆቼ ማለት ነው። በቃ ማልቀስ ነው። ምክንያቱም እኔ ልጆቼን ካላገኘሁኝ እነሱ እኔን ካላገኙ እኔን እንደወድቅ ነው የሚፈልጉት እነሱ። በቃ እኔ ሰው እንደዋልሆን ነው በቃ እነሱ የሚጥሩት። ለምን አገኘች፣ ለምን ትሰራለች ነው። እና ምን ልሁን? እነሱም ልጆቹን በቃ እንድመጣላቸው ነው የሚፈልጉት። እኔ ምን ይዤ ነው የሚሄደው? ገና አመቴ ነው የመጣሁት። ገና ከመጣሁ አመቴ ነው። ምን ይዤ ነው የሚሄደው እላለሁ። ምን ላድርግ? ምን ትመክረኛለህ? ልጆቹን ይዞ እያሳደገ ያለ? አዎ፣ እሱ ከእናቱ ጋር ማለት ነው እኮ።
እኮ ልጆቹ አሁን አንቺን አፈቅሽን ነይልን ነው አይደለ እያሉሽ ያሉት? አዎ። ከዛ ውጭ ምንድን ነው የደረሰባቸው ያለ ነገር አለ ታውቂ ወይስ? በቃ ለትምህርትም ለቁርአንም ለምንም ነገር ሲጠይቁ ከእነሱ ምንም አይነት 0.5 ሳንቲም አያገኙም። እናታችሁ ታድርግላቸው ነው የሚሉት። ያው እኔም ቀለብ ልካለው ያለው በቃ ለትምህርታቸውም ለቁርአናቸውም ራሴ ነኝ ሸር እንትን የማደርገው ማለት ነው። አባታቸውስ? አባታቸው ምንም አይነት ስራ የለውም። አይሰራም አይሰራም። በቃ ቁጭ ነው በቃ። ምን አልከኝ? ገንዘብ ለሱም ትልኪለታለሽ አንቺ? ለልጆቹ ቀለብ በሌላ ሰው እያደረግኩኝ እንዲደርሳቸው አደርጋለሁ። እና ከሚለው እንዴት ነው ልጆቹ የሚያስተዳድረው ወይም እሱስ የሚኖረው እንዴት ነው? እኔ ነኝም ልጆችን እንትን የማደርጋቸው እኔ ነኝ። ለቀለባቸው፣ ለትምህርት ቤትም፣ ለቁርአንም፣ ለእያንዳንዱ እስክርቢቶ ራሱ አልቆባቸው ማለት ነው። ሳምንት እኔን ይጠብቁኛል። እኔ እስከምደውልም ሆነ እስከማገኛቸው ድረስ በሰው እኔን ይጠብቃሉ። እስክርቢቶ እንኳ እስክርቢቶ ያነሰ የለም። እስክርቢቶ አይገዛላቸውም። እሺ ኤኒዌይስ አሁን አንቺ የልጆች ኃላፊነት አለብሽ። ወጣም ወረደም እሱ አገዛቸው አላገዛቸው ብለሽ በፉክክር ልጆቹ መሀል ሜዳ መቅረት የለባቸው። እሷ ታርግላችሁ የተባለ ማለት ነው። በእናት ከእናት የሚጠብቀውን ሁሉ አርጊ። የሱ ተፋታችኋል። አንደኛ እንደ አባት ካረገ አርግ። አንቺ ግን እንደ እናት ልጆችሽ የሚያስፈልገውን አርጊ። ግን ኤክሰስ ነገሮችን አትላኪ። ይሄ አላስፈላጊ የሆኑ ነገሮችን ማሞላቀቅ ምናምን አይነት ነገር ውስጥ ምናምን ለመሰረታዊ ነገራቸው የሚያስፈልገውን ነገር በሙሉ አርጊና ገንዘቡ ያዥሽ ኔናት ትርፍሽ እሱ ነገ አገር ቤት ስትገቢ ልጆችሽን አንቀባራሽ የምታሳድግበት ቀና ብለው እንደሄዱ የምታደርጊበት ትርፍሽ አሁን እየቆጠብሽ ትንሽ እየሰጠሽ ለእነሱ ብዙ አይፈልጉም ልጆች ብቻ ከሆነ። አዎ ለምንደውን ታውቃለህ? ምክንያት ይፈልጋል። እሱ ይከለክለኝና የሆነ ነገር ሲፈልግ ከኔ እንደዚህ በሉ እንደዚህ በሉ እያለ እነሱም ወደ እኔ በቃ ገንዘብ እንድልክ ማለት ነው እኮ። ሚዩት አድርጊና አዳምጪ። ልሽ የፈለግኩትን አላስጨረሽኝም። ልሽ የፈለግኩት አንቺን ኮንትሮል ለማድረግ እነሱ ሊጠቀምባቸዋል። አንቺ ሴንሲቲቭ ከሆንሽ የሆነ ነገር ሲሉሽ ልጆች አይሞቱም። የኔ እናት አባታቸው ጋር ያሉት አይሟሙ፣ አይተኑ። እንደውም የለውም ምናምን ቸግሮኛል ገንዘብ ፈልጉልኝ እንደውም ከዛ በኋላ የለኝ አልክም እንኳን ብትይ ሲያምድ በግዳቸው ያኖራቸው አባት ነው። ግን እንደዛ ማድረግ የለብሽም አንቺ። አሁን ላይ ትክክል አይደለም ያን ማድረግ። ለማያስፈልግ ነገር አያስፈልግም በቃ ኖ ማለት ጀምሪ። ይህ የምታረጊ ነው። ምክንያቱም ተለያይታችኋል እኮ ከእሱ ጋር። ተስፋሽ ታዲያ ሀገር ቤት ስትሄጂ አጨብጭብሽ ልትቀሪ ነው? ሴቭ አርጊው ገንዘቡ 100 ብር ብታገኝ ነው ብለሽ ለምሳሌ 10 ብሩን ለእነሱ ብትልኪ 10 ብሩን ለራስሽ ብትጠቀሚ 80 ብሩን አስቀምጪ እንደማለት ነው። ምሳሌ ነው የምነግርሽ። ቁጠባሽ መሆን አለብህ። ከዛ እቅድ አውጪ። የዛሬ 3 ዓመት ነው የምሄደው፣ ዛሬ 2 ዓመት ነው የምሄደው ብለሽ እቅድ አውጪና ዘውት ሲታረሽ በኋላ ሀገር ቤት ገብተሽ ቋሚ ንግድ ጀምረሽ ሱቅ ከፍተሽ ሊሆን ይችላል። ምንም ነገር ልጆችሽን እያሳደግሽ ራስሽ ይዘሽ ይህንን አቅጂ ዛሬ ላይ ቁጭ ብለሽ። እሺ አይ እንደዚህ ትንሽ ደግሞ ቆየት ምናምን ካልኩባቸው ማለት ነው እጥላቸዋለሁ ይለኛል። እሱን ታዩ ድራማ ነው እሱን ታዩ። እኔ ደግሞ በቃ ኢትዮጵያም እያለሁ ሀገርም እያለሁ 7 ዓመት ነው ከፈታሁት እና ምንም አይነት ጠይቆኝም አያውቅም። ገብተዋል እና እፈራለሁ በቃ እንዳይጥላቸውም ስለ ምክንያቱም አልለፋባቸውም አልደከመባቸውም። እኔ ነኝ ብዙ ነገር ያሳለፍኩባቸው። ገብተዋል እና እፈራለሁ በቃ እንዳይጥላቸው። አባታቸው ናት ምንም ቢሆን እንደው አልለፋባቸውም ታዩና ሰው ዘሩ ይጣል ተፈጥሮ ይባል ነገር አለሽ። ፈለገ እንደው ምንም ዝላል የሆነ ሰው ምናምን እንኳን ብትይ የሆነ ተፈጥሮ ፈጣሪ ልባችን ውስጥ ያስቀምጠው ይሰራል። ገብቶሻል? ሰው ዘሩን አይጥልም በምንም ታ ግን አንቺ አድቫንቴጅ ግን አንቺ ላይ ሊይዙብሽ ግን ይሞክራሉ። በተለይ እሱ
ለዛ መጠቀሚያ እንዳትሆኚ ተጠንቀቂ። አመሰግናለሁ። ምክንያቱም እቺ ልጅ አሁን የዋለች አርግ የሚሏት ነው እያደረገች ነገር ለአመታት ገንዘቧን ስትልክ ትቆይና ድክ ምሲላት እስቲ ሀገር ዩኒቨርሲቲ ወይ ገንዘቧ የለም ወይ ጊዜዋ ባክኗል፣ ተቃጥሏል፣ እድሜዋ ሄዷል። ብዙ ነገሮቿ ተበላሽተው ለልጆቿ ሳቱ የለፋችበት እድሜዋ ጊዜዋ ሁሉ ለልጆቿ እንኳን እንዳይሆኑ ነው ለማንም ሳይጠቀም አየር ላይ ብኩን ነው የምትሆነው። ገብቷችኋል? ለዛ አሁን እምቢ ማለት ጀምሪ። ምን አይነት ወንዶች ነው ግን ዘንድሮ የበዙት ጎበዝ? ከየት ነው የመጡት? የት ተፈጥረው? ሄሎ፣ ግን አማርኛ ብዙም አልችልም። ችግር የለውም ይሰባበር። እሺ፣ ቋንቋ መግባቢያ መግባቢያ ችግር ላሳስ። አመሰግናለሁ። ንገሪ። እሺ፣ እኔ አገር ቤት እያለሁ ፍቅረኛ ይዤ ነበር። እሺ፣ ምን ታወቃችሁ? ትምህርት ቤት አብረን የተማርነው። እሺ፣ ከዛ እንደ አጋጣሚ ሆነ እኔ እንትን ከሀገር ወጣ። ከዛ ከሀገር ከወጣ በኋላ 3 አመት ከምናምን ሆነኝ ኒካ አስረን ነበር። ከዛ ተጣላን። እኔ እሱን ብሎክ አድርጌው ትቼው ነበር። خلاص እኔ አልፈልግም ብዬው ከዛ እሱ አገባ። እና በሽምግልና ምናምን አድርጌ ኒካ እንዳስፈታ ጠይቆልኝ እኔ አልፈልግም ብዬ ጠይቀው ነበር። ግን እሱ አይሆንም ከሀገር ከወጣሽ ስንት አመት ሙሉ ብር ምናምን ስላላሽ አይሆንም፣ ብር ላኪና ኒካውን ላውርደው አለ። እኔ ደግሞ አንድ ብር አይልክም ብዬ እምቢ አልኩት። ከዛ ምን ተፈጠረ? እንትን አርጎ ማደንዘዣ ኦክሲጅን እና ጉልኮስ አርጋችሁ ወደ ኮማ ክፍል ውሰዱልኝ። ሁኔታዋ በጣም ጥሩ አልነበረም። ገባል። ዛሬ እሑድ ስለሆነ ነው ሰዓቱን ፑሽ ያልኩት እስካሁን እንጂ መውጣው ከዚህ ቆይቷል። ፋሚሊ ታይም ስለሚሆን በኋላ እሑድ ስለሆነ ፍሌክሲብል እናደርገዋለን። ሄሎ የገባችሁ ግን ጠቃሚ ሰሩ ከማዳም ጋር እንዴት ነው ልታነካኩኝ ያሳባላችሁ? ይሄ ጥላቢስ የሆነ ሰውዬ እዚህ ገብቶ ላይ ብሬ ተዘብዝፎ ሰዎቹ ልጆቹን እያስገባ ጣ እያሰበረው ተብዬ ዘብጥያ ልወርድ እችላለሁ። ልኑርበት እንጂ ለው ያነቀኝ ነው የገባሁት። አሁንስ ኤርፎን ከሆነ ኤርፎን ማውጫሽ አይደለም። አሁንስ አሁን ይሰማል። እሺ አስታወሰኝ ከሆነ ልጅ ይዤ መዳም ቤት እንደሰራው ነኝ። ፎርማት አድርጌ ብዬ በራሴ ጊዜ ያደግኩ ደስ ብሎኛል ያልኩህ ልጅ ነኝ ግብጽ ላይ። ጩክ አድርጊው ድምፅሽን ግን ቮሊዩም ጨመርኩት። እየሄደብኝ ነው እየራቀብኝ ነው። ምን አልሽኝ? ከአሁን በፊት ከአንተ ገብቼ መዳም ቤት ልጅ ይዤ ነው የምሰራ። ጌም አጫውተኝ፣ መበረታታት ፈልጋለሁ፣ አሁን ደስተኛ ነኝ፣ ፎሎ ያደገ ምናምን ያልኩህ ልጅ ነኝ። እሺ
አሁን ደግሞ እስኪ አመት ከ2 ወር ነው ልጄን አዝዬ መዳም ቤት የሰራሁት። አሁን ትምህርት ሊዘጋ ነው። ልጄን ግዴታ ላሳዳጊ መስጠት አለብኝ። ታውቃለህ በጣም እኔ ምን ብዬ ላስረዳ? የወለደ ነው የሚያውቀው። መለያየት በጣም ከበደኝ። ላሳዳጊ ስትሰጥ ደግሞ ለማታውቀውት ነው ሰው ነው። ልጄ ግን አፍ አልፈታችም። ግዴታ መዳሜ ጋር መሄድ አለብኝ አለ። ስራው አይሰራኝ አለ፣ ምግቡ አይበላኝ አለ። መራመድ አቃተኝ። የሆነ ውሳኔ ላይ መድረስ አልቻልኩም። ከበደኝ አሌክስ። ለምንድን ነው ላሳዳጊ መስጠት ያለብሽ ግዴታ? ሴትዬ ባህር መዝናኛ ይሄዳሉ እና መዝናኛ ሲሄዱ እሷ ቤት የላትም፣ ከጓደኞቿ ቤት ነው የምትሄደው። ለልጁ ደግሞ እኔ ያስፈልገዋለሁ። እሷ ቀን ትሰራለች፣ እኔ መጫወቻ ቦታ ባህር ወስደዋለሁ። ሌሊት ደግሞ እሷ ልትዝናና ትወጣለች፣ ልጁ ጋር አድራለሁ። የሰው ቤት ነው። ከሰው ቤት የሰራተኛ የልጅ ሚዜ ልምጣ ማለት አችልም። ለእሷ ይከብዳታል። ገብቷል። ለ2 ወር ነው የምንለያየው፣ ግን ለ2 ወር ቢያንስ ድርጅት ቢሆን ጊዜውን ነገር ብትሆን ለመጠየቅም ከባድ ነው። ለማታውቀው ለግለሰው አፍ የሌለው ሰው ግን ሰጥቶ የሚሄድ ልጅን ደግሞ በቃ ስለለመድኳት ይሆን ልክ እንደ አዲስ እርግዝና ነው የሚያስመልሰኝ። ደከመኝ፣ አቃተኝ፣ መወሰን ከበደኝ በጣም ከምልህ በላይ። ምን ማድረግ እንዳለብኝ አቃተኝ። አይዞሽ ተረጋጊ። እስከዛሬ እንዴት ነበር ስትሰሪ ነበር? በጣም ግን አዝዬ ነው የምሰራው። አብራኝ ናት፣ አዝያት ነው የምሰራው እኮ። አሁንስ ታዲያ እነዛ ማድረጋችን ለ2 ወር ትምህርት ሲዘጋ እሷ መዝናኛ የምትሄደው ከካይሮ 6 ሰዓት 7 ሰዓት ውጭ ነው እና በ2 ወር ነው የሚመለሱት። ከሰው ቤት ነው። ልጄን ይዤ መሄድ አልችልም እኮ። ልጅሽ እስካሁን ድረስ ልጅሽን ስትሰሪ አብረሻቸው ስትሰሪ ያንን የሚያውቁ ከሆነ እኮ አሁን ታዲያ ልጅሽን ምን ልታረጊያት እንደሆነ ነው ያሰቡት እነሱ እያሉሽ። ለሳዳጊ ነው የምትሰጠው። እሱማ ግን መቁረጥ አቃተኝ፣ መወሰን አቃተኝ። በየሰኮንድ ነው የማስበው ነገር ደስ የሚል በቃ የማስበው ደግሞ ጥሩ ነገር አላስብም። መናገር አልችልም። በቃ ጥሩ ነገሮች አላስብም በጥቅሉና ከበደኝ በጣም። ምን አይነት ቤተሰቦች የዚህ የለኝማ። ቤተሰብ ነው አገር ቤት አለ። አይ ቤተሰቦችማ በወስዳቸው አልሐምዱሊላህ እናቴ ታሳድግልኛለች። ግን አሁን ለመሄድም ፕሮሰሱ ከባድ ነው። በስደተኛ ነው የተመዘገብኩት። ቶሎ ቲኬት ቁርጥ አድርገህ የምትሄድበት አይደለም እኮ። ልጅሽ ነው ወደ ሀገር ቤት ምስኪ መንገድ የለም ወደዛ ነው። አይ የግዴታ ራሴ ነው መውሰድ ያለብኝ። ደግሞ የስደተኛ ወረቀት ስለሆነ እሱን ማዘጋት አለብህ። ተሎ የሚያርቅ የሚቋጭ አይደለም። የልደት ወረቀት አላለቀልኝም። አላውቅም ብቻ ጊዜ ነው ነገች ልጅ አጋም እንደምትደርስ አታውቅም። ስለዚህ ብቻ የምትሰሪባቸውን ሰዎች ማሳወቅ መንገድ ሌላ ስራ የምትቀይሩበት ሁኔታ ብቻ ዞሮ ከአሳዳጊ መስጠት ከሚለው ውጭ ያሉ ኦፕሽኖችን ተጠቀሚ። ለማንም አሳልፈሽ እንዳትሰጪ። ገንዘብ ለማግኘት ሰትዬ እሷም ማድረግ ስላልቻለች ነው። ስታያት ልጅ ታሳዝናታለች። ከኔ ነው ከአንተ ነው እኮ። ይኸውልሽ ቆይ አሁን ሴትዮሽን ታያት፣ ከልጅሽ አትበልጥም። እሺ አንዳንድ ጊዜ በጣም መራር ነገር ውስጥ እንገባ በጣም የምንመርጠው የተሻለውን መሆን አለበት። ነገ ጥለሹ ትሄጃለሽ። ይህንን ሀገር እዚህ እኮ አትቀይም እኮ ሰው ነገ ሌላ ሀገር ልትሄጂ ትችያለሽ። ነገሮች ይቀይራሉ። ሰዓትና ጊዜ እንዲሁም ሆነች ያልፋል። ለሚያልፍ ጊዜ ብለሽ እችን ፓርት እችን ዳገት መውጣት አቅቶሽ ልጅሽን ላሳዳጊ አትስጪ። ብዙ ዋጋ የከፈልሽባት ልጅ ገብቶሻል። ከስራሽም ከገንዘብሽም ከሰዎቹም እዛ ሀገር ካለው ነገር ልጅሽ ትበልጣለች። ሰው እኮ እንኳን ጎዳና ላይ እኮ ልጁን ለማሳደግ ብዙ ነገር እኮ ያደርጋል አይደል? ስለዚህ እቺ ጊዜ እስክታልፍ ድረስ አማራጮች ተጠቀሚሽ። ግን እንዳትሰጪ ልጅሽ። ይህንን ነው ልሽ እኮ ነው። አሁን አብሬያት ካልሄድኩኝ ስራውን መቀጠል አልችልም። ሴትዬ እዚህ ሀገር ካይሮ ላይ እስከ ልጅ የሚቀጥር የለም። እኔ አላህ ረድቶኝ ነው
ስራውን ብለቅ ደግሞ ዞሮ ዞሮ ያው ስራ ለመስራት ስትል ለሳዳጊ መስጠት ይሄ ብቻ ምን አይነት ውስጥ እንዳለው እኔ ራሱ ግራ ገብቶኛል፣ አቅቶኛል ብቻ በጥቅሉ። አይ አሁን ግዴለሽ ብለሽ አስቢበትና አሁን በዚህ ደቂቃ እኮ እኛ አውርተን የሚፈጠር ተአምር ግን መስመር መሆን ያለበት ልጅሽን ግን አትስጭ። አሁን ብዙ ጊዜ ይኖረሻል እንደዚሁ ያለሽ ልጅሽ ገብቶሻል አይደለ? ይህንን አይ ካለልጅሽ አትምጪ ምናምን የሚሉሽ ከሆነ እሺ አመሰግናለሁ ብለሽ የምትጠጊበት ቦታ ካለ እዛ ሆነሽ ሌላ ስራ ማፈላለግ ገብቶሻል። ካልሆነ ወደ ቤት የምትሄጂበት ሁኔታ ደግሞ ጊዜ የሚፈጅ ፕሮሰስ የሚፈጅ ከሆነ እሱንም አድርገሽ ልጅሽ ግን ሀብትሽ ነች። እሺ በጣም እንዳትቀልጅ በስ ነገ ፈርጦ አደሽ ማለት ነው። አሁን አንድ ጊዜ መጣችሁ ታስታውሳታላችሁ። እዚህ ቤት የነገረችንን ታሪክ ልጇን በልጅነት ማሳደግ አቅቷት ለድርጅት ሰጥታ ልጇ አሁን ባርለርችን የሆነ ሀገር ስፔን ሀገር ነው ምናምን ከብዙ ከ20 ዓመታት በኋላ አየችው። ግን እንዴት ታገኘው? የት ታገኘው? አድራሻው የላት አያውቃት። እሱ ገብቶሻል። ስንት መከራ ውስጥ ያለች ያ እንዳይፈጠር አንቺ በጣም በጣም አስቢበት እሺ። እኔ እኮ ማሰቡ እኮ ምን መሰለህ አሌክስ፣ አሁን ይህ ስራ ደግሞ ብለቀው ሌላ አማራጭ የለኝም ልጄን ይዤበት የምሰራው። ግን ፖይንቱ ምንድን ነው? አትስቺ ነው እኔ የምልሽ። ግን ያንቺ ነው ውሳኔ። አሁን እኮ ከዚህ እንደወጣኝ እኮ ነው አሌክስ። እኔ አሁን ስራ እየሰራሁ አይደለም፣ ምግብ እየበላሁ አይደለም፣ እየተኛሁ አይደለም። በየሰኮንዱ ነው ሀሳብ የሚቀያየረው። ግዴታ ነው መቁረጥ አለብኝ እላለሁ። እንደገና ለምታውቀው ሰው ብትሰጥ እሺ፣ ለማታውቀው ሰው ነገ የሆነ ነገር ብትሆን መጠየቅ አልችልም፣ መያዝ አልችልም። ረከባድ ነው። ስለመግባት አስቢ እንደው ፈለገ ፕሮሰስን ቢኖረው ሀገርሽ ሄደሽ ለእናትሽ ሰጥተሽ እንደ ሌላ ሀገር እንጂ ለስራ በተፋ በዚህ አይነት ነው ልጅሽ ተለይ እንጂ አትስጭሽ ልጅ በመነገዋ ሁለቱና ተወለደች ከቶሻል ምንም ቢሆን ተፈጥራለች። አረሱ እናቷ የምታውቀው አንቺ እኔ እንደምታውቀው ስለዚህ ልጅሽ በጣም ጥንቃቄ ነው። እሺ ከብዶኝ ነው እኮ ሆንዝ የገባሁት። አይ ነው በጣም ከባድ ነው ጋይስ። አሁን እኛ እንደዚህ አድርጊ ማለት በእሷ ጫማ ውስጥ አይደለም፣ ከባድ ነው። ያው ልንሰጣት የምንችለው ያንን ብቻ ስለሆነ ግን እንደው ምንም ውሽም ቢጠፋ ሀገሬ ውሰዱኝ ብለሽ ብለሽ ካልተሳፈርኩ እየዬ ብለሽ ሆን ሀገር ቤት ገብተሽ ልጅሽን ለእናትሽ ስጫቸው። ያሳዝናለሽ። ልጅቷ በምን እንደዋ ትቀጣ። አሁን የምትሰጣት ቦታ መከራ ይድረስባት፣ ምን ያርጓት። ህፃናት ልጆች በጣም ነው የሚያሳዝኑት። ለምንወስንባቸው ውሳኔ ያው ልጆች ያላችሁ ትረዱታላችሁ። እኛ ያልወለድ ነው እንግዲህ በተስፋ ግን እኔ ፊል አደርገዋለሁ። አባት የሆናችሁ እናት የሆናችሁ እዚህ ውስጥ ደግሞ የበለጠ ጉዳዩ የምታስቡት ይመስለኛል። አጋጣሚ የእሷም ጥያቄ ሆኖብኝ ነው በእሷ አካውንት የገባሁት። ያው ልጅ ናት ገና 8 ዓመት እንኳን ገና አልሞላትም፣ 7 ዓመት ከምናምን ነች። ያው አንዳንድ ጊዜ ቪዲዮ ትለቅበታለች። እንዳላትም አላውቅም ነበር። ዛሬ ነው ያወቅኩት ራሱ። እስኪ ልግባ ብዬ በዚህ ለማፋለግ ነው። አባቷ ነኝ። አዎ ልጄ ነች። ሌላም አንድ ታናሽ አለኝ የ4 ዓመት ቀጣይ ትምህርት የሚገባ እና ታሪኩ የሚጀምረው የኔ የደሴ ደቡብ ወሎ ደሴ አካባቢ ወደ ወረዳዎች ተንታ ወረዳ የሚባል አካባቢ ነው። ተንታ አጅባር ይባላል እና እዛ ነው ተወልጄ ያደግኩት። አሁን በስራ ምክንያት አዲስ አበባ ነው የምኖረው። ያው ትንሽ በእኛ አካባቢ በወሎ አካባቢ ሰፈራ የሚባል ነበር ድሮ
በሰባዎቹ ኦር 80 እና ሰፈራ ጣቢያ ቤተሰቦቼ ይሄዳሉ። ከተንታ ወረዳ አጅባር የአባቦሩ ሜዳ ይባላል። የአባቴ የሀገር አባቦሩ ሜዳ፣ የእናቴ ደግሞ አባቦሩ ሜዳ ሆኖ ቀይ አፈር ነው። ቀይ አፈር ነው። በቀበሌ ይለያያሉ ማለት ነው። እና ወደ ሰፈራ ሲባል ሰፈራ ፕሮግራሙን እንትን ብለው ሰፈራ ወደ ወለጋ አካባቢ ሄዱና ከዛ ከወለጋ እየኖሩ እያለ ከተወሰነ አያቴም እዛ ነበር። ወንዱ አያቴ የአባቴ አባት እዛ ነበር የሚኖረው። እሱ ነው ቶሎ ብሎ የወሰዳቸው ማለት ነው። ከዛ አስፋው አበበ ይባላል የአያቴ አባቴ ደግሞ ካሳው አስፋው ይባላል። ከዛ እሱ ወስዷቸው አብረው እኔ ተረግዤ ይመስለኛል ተረግዘህ እዛ ነው የተወለድከው ነው የሚባለው። በ80ዎቹ አካባቢ ነው። ከዛ እዛ ተወልጄ ነው። አንድ ደግሞ ታናሽ ወንድም ነበረኝ። እሱም እዛው ተወለደ እና አያቴ ተመልሶ ወደ አባቦሩ ሜዳ መጣ። ወደ ትውልድ ቦታ ወደ ቁርጡ ሀገር ይባላል ቀበሌው ጎጥ ነው የሚባለው፣ ቁርጡ ሀገር ነው የሚባለው። ከዛ ተመልሶ መጥቶ እንደገና ደግሞ ኑቶሎ አለን እኛን። ኑቶሎ አባቴን እና ያው እናቴም እዛው ስለነበረች አንድ ላይ ኑቶሎ እኔ እዚህ መጥቻለሁ። ኑቶሎ እሱም አይኑ አያይም ነበረ፣ ትንሽ ሽምግልና ነበረው አያቴ። ከዛ ተመልሰው እያለ ተመለሱ በ85 አካባቢ ይመስለኛል። እኔ ህፃን ነኝ ግን ያው እነሱም 85 ነው የተመለስነው ነው ያሉኝ። እኔ ብዙ ህፃን ስለነበርኩ ዓመተ ምሕረቱን 85 ነው ብዬ ያዝኩት። በቃ እኔ ቆጥሬም 85 ይሆናል ብዬ ነው። እና ተመለሱ 85። ትንሽ ሀብትም ነበራቸው ይዘው ነው ከወለጋ የተመለሱት። እና ያው የመከሳሰር እንትን ከብቶቹም የሞሞት ብቃት ውስጥ ሙተው በጎቹ ሙተው ይገኛሉ። ፈረሱ ሙቶ በሬው ራሱ ሳይቀር ይሞቱ ነበር። እና ከዛ እናቴ ተስፋ ቆረጠች። እናቴ ተስፋ የመቁረጥ የመበሳጨት እንደገና ደግሞ አለመስማማት አይነት ባህሪ ሲመጣ ሴት ልጅ አለቻቸው። ሴት ልጅ ተወልዳ ነበር እህቴ መጨረሻ ማለት ነው። እሷ አሁን ጠፍታ ይዛት ጠፍታለች ያልኩት ማለት ነው። ይሰማል? ሄሎ፣ ኮይን ውሰዱ። እሺ፣ ከላይ ታብ ካረጋችሁ የሚሰጣችሁ ታብ ያረጋችሁ ታብ አድርጉና ሳጥኑን ስትነኩ ይሰጣችኋል። ከዛ ከላይ ከስም ይጎና ያለው በቅጽ ምልክት እያካችሁ ሜምበር ሁኑ። እሺ፣ ወይ ሜምበራችሁ የተቆረባችሁ ሜምበራችሁን አድርሱት። እሺ፣ ተቋርጣለሁ። ይሰማል? ሄሎ፣ አይ ቲንክ እሱ እያወራ ነው፣ ግን ኔትወርኩ ስለሚቆራረጠው አይሰማኝም። ሄሎ፣ አድሻለሁ። እሺ፣ ያላደሳችሁ አድሱት። ሜምበራችሁ የተቆረባችሁ። ሄሎ፣ ዛሬ በትግል ነው። እሑድ ቀን ቀደን እየሰፋን ያለ ነው። የኔትወርኩ ነገር ይሆን ቲክቶክ ልክ አይደለም ዛሬ፣ ወይ ልክ አይደለም፣ ወይ ዋይፋይ ልክ አይደለም። ከነዚህ አያልፍም ችግሩ። ያ እንትኑ ሳያልቅ ማለት ነው ይወስደዋል ቲክቶክ። እሺ፣ ካልወሰዳችሁት ቆይ ነው ካልወሰዳችሁት ውሰዱ። መከራ ነው። ቁርጡ ሀገር የሚባል አባቦሩ ሜዳ ተመለስን። ከዛ ተመልሰን እያለ እናቴ በቃ የንብረቶች መጥፋት በቃ ወደ ድህነት የመመለስ አይነት ነገር እና በጣም የመበሳጨት ነገር ነበር መሰል። እኔ ህፃን ነኝ አላውቅም፣ ግን ህፃኗን ልጅ ይዛ ጠፋች። ህፃኗን ልጅ ይዛ የ2 ዓመት ትሁን የዓመት ትሁን እኔ አላስታውስም። አሁን እናቴን በአካል አላቃትም ባያት ማለት ነው። እኔም ህፃን ስለነበርኩ ስትጠፋ አላቃትም። ብዙ ፈልገናታል ከአባቴ ጋር በቃ እንፈልግ እያልኩ ፈልገናት ነበር። ታናሽ ወንድሜም እንደዚሁ ቆየና አባቴም አላገባም ልጆችን አሳድጋለሁ ብሎ ከኔ ጋር 2 ነበሩ።
ከዛ አሳድጋለሁ ብሎ በቃ ሳያገባ እየቆይቶ እያለ እሷንም እየፈለግ ታናሽ ወንድሜም ሞተ ባልታወቀ ነገር። በቃ የተወሰነ ታመመና ሞተ። አሁን እኔም ፈልጌ አቃተኝ፣ አባቴም አቃተው። በቃ ጠፍታለች ነው፣ ከቤተሰቦቿም ጋር የለችም። የትም ቦታ እንዳለች አይታወቅም። እኔ ምን የትን መፈለግ እንዳለብንም አናውቅም። ያው ልጅም ስለነበርኩ እኔ አባቴም ከዛ አካባቢ ያው ፈለግን ትሄዳለች ብለን ባሰብንበት ቦታ በሙሉ ፈለግን፣ አጣን። እኔ ተስፋ ቆርጬ ነበር የኖርኩ ብዙ ጊዜ። በቃ ይኸው አሁን የ2 ልጆች አባት ነኝ። ወደ 38-39 አካባቢ ነኝ እና በአሁን ደግሞ የምኖረውም በመንግስት ስራ ነው። ያው አዲስ አበባ ነው የምሰራው። ይኸው አሁን ልጅ ስትደርስ ነው ጥያቄ እየመጣ ያለ። አሁን የትቸው ነበር ሁሉን ነገር በቃ እናትም አይኖርም፣ እናት ባይኖርም እየኖርኩ ነው እግዚአብሔር ይመስገን ብዬ እየኖርኩ ነው። ግን አሁን የልጅ ጥያቄ እየመጣ ነው። ልጅ ትጠይቀኛለች፣ በቃ አባቴ እናትህ የት አለች ትለኛለች። አባቴ እንኳን ሞቷል። አባቴ በ2010 አካባቢ ነው የሞተው። እሱን ሞቷል ብዬ እላለሁ። እሷ ምን ልበል መልስ አጣሁ። እና የልጅ ጥያቄ ከባድ ነው። እንደው ምናልባት እስኪ በዚህም እንደው ቲክቶክ ማለት የእናንተ ደግሞ በተለይ ያው ፔጃችሁ ተደራሽ ነው ለሁሉም ሰው። አጋጣሚ የሚያየ ወይም እንደገና የሰማ ካለ እናቴ ስሟ በፎቶ የለኝም፣ ፎቶ የለንም። የዛ ጊዜ አሁን የ80ዎቹ ፎቶ የሚነሱ አይደለም። ፎቶም ከየት እና አላገኝም። ጀማነሽ የሱፍ ትባላለች። ጀማነሽ የሱፍ ነው እናቴ ስሟ። እኔ ደግሞ ያው ያደግኩት ከዛው አባቴ ያሳደገኝ። ከዛ በኋላ ሚስት ሲያገባ ትንሽ አለመጣጣም ነበር ከእንጀራ እናት ጋር። በቃ ወጣሁኝ እኔም ከነሱ ጋር። ያው ክርስቲያን ቤተሰቦች ስላሳደጉኝ እነሱ ጋር ነው ያደግኩት። ሳሙኤል የዛ ጊዜ የነበርኩት ስሜ የነበረው አሊካሳው ነው። አሊካሳው ነው እናቴ። ምናልባት ስሜን ከያዘች ካረሳች አሊካሳው ነው የሚባለው ስሜ የነበረው። ከዛ አሁን ሳሙኤል ነው፣ ሳሙኤል ካሳው ነው የሚባለው። የክርስትና እምነት ተከታይ ነኝ። እነሱ ሙስሊም ነበሩ። አሁን እንደዛ ነው ያለሁት። የ2 ልጆች አባት ነኝ እና ከሷ ምንም አልፈልግም። ግን እንደው ምናልባች ወደ ሀቢባ ቤት የምትሉ ሚውት አድርገው ነው ያስወጡኝ ከዛ ቤት። እውነት እኔም ተከታይ ያላት ብዬ ብዙ ጊዜ ጽፌ እንትን ሀቢባ ቤት ገብቼ ሚውት አድርገው አባረሩኝ ማለት ነው። እና ያው እንትን አልቻልኩም እዛ ለመግባት። የአንተን ፔጅ ትልቅ ነው ታግዘኛለህ ብዬ አስባለሁ። ያው መልዕክቱን በማስተላለፍም ተጨማሪ ሆነ ታስተጋባልኛለህ ብዬ አስባለሁ። እና ጥያቄ የልጅ ጥያቄ አሁን እየከበደኝ ያለው ምን እንደሆነ ታውቃለህ? የልጅ ጥያቄ ነው። አሁን እኔ ልጄ እናቴ የት አለች ትለኛለች። እናት አባቴ እናት የለህም? እናቴ የት አለች? እናቴ ወይ ሞተሽ ብዬ አልቀበርኩ ከቤተሰብ ወይ ደግሞ እንትን አልጎ የማውቀው ነገር የለኝም መሞቷል። እንዴት አድርጌ ላስረዳ? ይሄ ነው ጥያቄው እየከበደኝ ያለው። አሁን እንኳ እግዚአብሔር ይመስገን ትንሹ ገና ነው። የመጀመሪያዋ ናት አሁን እያጣደፈችኝ ያለችው አባቴ እናትህ እያለች ያለችው። እና ደግሞ እህትም አለች። እህቴን ስሟን አላውቃትም፣ ትንሽ ናት ስሟ። የዛ ጊዜ ማን እንደሆነ እንጃ። እናቴ ግን ጀማነሽ የሱፍ አጎቶች አሏት። ቀይ አፈር የሚባል ሀገር ይመር የሱፍ፣ ሙሐመድ የሱፍ የሚባሉ ወንድሞቿ አጎቶች ሳይሆን ወንድሞቿ ይመር የሱፍ፣ ሙሐመድ የሱፍ ይባላሉ። 2 እኔ የማውቃቸው። እናቷም ነበሩ። እኔም ያው ርቄ ስላለው ወታደር ነኝ። አጋጣሚ ሆኖ በዛው እንትን ለማለት ያው በግዳጅ ምክንያት አልሄድኩም እስካሁን። ወደ ቤተሰብም እዚሁ አዲስ አበባ ነው የምኖረው። እና በቃ አላድል አሁን ቀይ አፈር ነው የእሷ ልዩ ቦታው ቀይ አፈር። ወንድሞቿ ይመር የሱፍ እና ሙሐመድ የሱፍ ይባላሉ። የአባቴ ደግሞ ካሳው አስፋው ይባላል ስሙ። አባቦሩ ሜዳ ቁርጡ ሀገር የሚባል ነው የአባቱ ሀገር። የአባቱ ከዛ ነው ከቁርጡ ሀገር ነው የጠፋችው። ከአባቦሩ ሜዳ ቁርጡ ሀገር እየተሰማው ከሆነ ደግሞ እንደገና በሰፋሪ ከሰፈራ እንደመጣ ከወለጋ እንደተመለሰ ቦለን የሚባል ቦታ እዛው ቁርጡ ሀገር አሻጋሪ ነው። ወንዝ አለ በመሀሉ። እዛ የእሱ መሬት ተሰጥቶት የሰፋሪ ቦታ እየኖረ ነበረ። ያው እሷም በዛው ጠፋች። ያው እስካሁን ድረስ 30 ምናምን ዓመት እንግዲህ 85 ከጠፋይ አሁን 34-33 አካባቢ ይሆናል ብዬ አስባለሁኝ ባልሳሳት። እና ይሄ ነው ያለው ነገር። ቲክቶካችሁ ያው ትንሽ ሰው ስላለው ምናልባት የሚያያ ካለ እንደው እንትን ቢሌ ብዬ ነው ወንድም አለ።
ድምፅ አይሰማም። ከኔ ነው ችግሩ። ይቅርታ፣ ድምፅ አይሰማም። ይሰማሃል? አሁን ይሰማል። አይዞሽ። ያው ፎቶግራፍ ያው ቢኖርህ በጣም ጥሩ ነው። ምክንያቱም ሞር ፎቶግራፍ እንደዚህ የጠፋብህን ሰው ለማፈላለግ ጥሩ ምንጭ ገብቷል። ከዛ ውጪ አሁን እናትህም ምናልባት እንግዲህ በተለያየ አጋጣሚ ሰምተው እንትን ለማግኘት ጥረት እንዲያደርጉ ከሆነ ይሄ ሶሻል ሚዲያው ያለው ምናልባት ተደራሽነት የተገደበ ሊሆን ይችላል። አሁን እዚህ ጋር አውርተሃል፣ ፖስትም ብታደርግ አሁን ቪዲዮ ቀይ አፈር የት ነው የምትሉ ሰዎች አላቸው። ቀይ አፈር የት ነው የምትሉ? ቀይ አፈር ነው እኔ ቦታው የማውቀው። ቀይ አፈር አባቡር ሜዳ እንግዲህ አባቡር ሜዳ ዋናው ቀበሌው ነው። ቀበሌው ይመስለኛል። ቀበሌ አባቡር ሜዳ ቀበሌው ነው። ቀይ አፈር የሚባሉ ልዩ ቦታው ነው እና ይመር የሱፍ እና መሐመድ የሱፍ ይባላሉ። ሁለት ወንድማማቾች ናቸው። ቀይ አፈር የምትሉ ሰዎች ስላላቸው ነው በመሀል አቋረጥኩ። ይቅርታ። ችግር የለውም፣ ችግር የለውም። እዚህ ውስጥም ያው የሚያውቁት ቦታውን ከሆነ ያግዙ ይችላሉ። ያው እንዲህ በሰው የሚሰማ ነገር አይታወቅም ነገር። ኤኒዌይስ ፈጣሪ በአንድም በሌላም ያገዘ ከፈለገ በምክንያት ነው፣ በሰው ነው። ሚዲያ ደግሞ ይሄ ትልልቆቹ ሚዲያዎች ላይ ለመሄድ ብትችል፣ አሁን ለምሳሌ ቴሌቪዥኖች ላይ ማለት ነው ሞር አሁን አንተ ፎቶ ስለሌለ በንግግር ስለሆነ አሁን ቴሌቪዥኖች አሁን ኢቢኤስ ምናምን እንደዚህ አሁን የሚያፈላልጉ አፈላላጊ ፕሮግራም አላቸው እና እዛ ላይ ሞር የማየት እድል ስለሚኖረው ሰው ቴሌቪዥን ብዙ ጊዜ አንተ እዛ ላይ በንግግር ነው፣ ፎቶ የለህማ። አሁን ይህን ታሪክ ይዘህ ሄደህ ብታወራው ብለው ወይ ስልክህን የምታስቀምጥ እዛ ይሄን ሊጠቁምህ የሚችልበት ነገር ሊፈጠር ይችላል። አይዞህ እንግዲህ ፈጣሪ ዳ። ምክንያቱም ብዙ ጊዜ እንደዚህ ጠፋብህን ሰው ለማፈላለግ ደግሞ የእሱ ፈቃድም ሲሆን ነው። ልጅህ ደግሞ እየጠየቀች ያለውን ነገር አንተ አትጨነቅበት ማለት ነው። ተጨንቃ የምትፈጥረው ነገር የለም። አንዳንዴ ልጅህ ለማወቅ እድሜዋ የደረሰ ከሆነ ማብራራቱ አይከፋም የሆነውን ነገር ማለት ነው። ምክንያቱም ምንም ችግር የለም። የተፈጠረውን ነገር ለማወቅ እድሜዋ ሲደርስ ከሆን ብትነግራትም ምንም ልጅ በጣም ትንሽ ከሆነች አትረዳውም ሁኔታው። ግን ለማወቅ እድሜዋ ያንን ለማገናዘብ የደረሰ ከሆነ ይሄን የሆነው እስቲ ደግሞ ብለህ ይሄን ነገር መንገሩ አይከፋም። አንተም ከጭንቀት ለመገላገል ሁሌ ጥያቄ ስለሚመጣብን እሺ። እና የምታውቁ አሁን ቀይ አፈር ምናምን የምትሉ ሰዎች አላችሁ። ምናልባት እኔ እናንተን እንኳን ፎሎ እያረኩ አይደለም፣ እያረኳችሁም አላችሁ። ግን ፎሎ አርጉኝና እስኪ ምናልባት በውስጥ እንደው ኢንቦክስ አርጉልኝ የምታውቁ ቦታውን። እንደገና ደግሞ ኢንፎርሜሽን ያላችሁ ጀማነሽ የሱፍ ትባላለች። እሷ ጀማነሽ የሱፍ ነው። ይመር የሱፍ ወንድሟ ነው። መሐመድ የሱፍ ወንድሟ ነው። እናትም ነበረቻት ትሙት። አሁን እንጃ ስልክም አልገናኝም። በቃ እኔ ተስፋ ቆርጫለሁ ከእነሱ የለችም ብለው። አባቴ ምን ይላል መሰለህ? አባቴ ሸሽጓት ነው፣ እነሱ ናቸው የሸሸጓት፣ ወንድሞቿ ሸሽጓት ነው የሚለው። እናቷም ሸሽጓት ነው የሚለው። ግን ብዙ ቦታ ሸሽገዋታል የተባለበት ቦታ በሙሉ ፈልገናታል፣ እኔና አባቴ እየሄድን ማለት ነው። ግን የለችም። በቆላ በዛ በሰንጎላ አትቃይቀር ምናምን የሚባል አቀር ቆላ አደጋ አልቀረን ፈልገናል፣ እኔና አባቴ። ግን ሸሽገዋታል፣ አውቀው ሸሽገዋት ነው የሚለው። መሐመድ የሱፍ እና ኢመር የሱፍ የሚባሉ ወንድሞቿ ከእናቷ ጋር ተመሳጥረው ሸሽገዋት ነው የሚለው። ወንድሞቿ የት ነው የሚለው። ከዛ ከእነሱ ጋር በቃ እኔም ያን ያህል አልግባባም። ወንድሞቿ የት እንዳሉ ታውቃለህ? ወንድሞቿ ቀይ አፈር ነው፣ አባቡር ሜዳ ቀይ አፈር ነው የሚባለው ልዩ ቦታው። ማገኛቸው አልቻልኩም። እነሱ ወንድሞቿን እነሱ አባቴ ጋር በቃ አይግባቡ። እሱም ሸሽጓታል፣ እነሱ ናቸው የሚለው። እነሱ ሸሽጓታል፣ እነሱ ናቸው የሸሽጓት። እኔ የለኝም ከእነሱ ጋር ብዙ አልገናኝም። በቃ እኔ ብቻ ዓመተ ምህረት መሰለ 98 ሳይሆን 95 ወር የዛ ጊዜ አካባቢ ነበር የምገናኘው። እኔ ፎቶም የለኝም ሞባይልም አሁን ቅርብ ጊዜ ነው እንግዲህ መያዝ የጀመርነው። ያን ያህል የዛ ጊዜ በፎቶ ምናምን እንትን አልልም፣ ብዙም አልሄድም። እኔም ወደ እነሱ አንዳንድ ቀን ብቻ ነው እንደ የሆነ ያው እንትን ሲል ካልሆነ በስተቀር ተስፋ አገኛለሁ ብለህ ታር ነበር። የሆነ ጊዜ በቃ ተስፋ ቆረኩ። በቃ መርትቻለሁ። አባቴም መርተው አቆምን በቃ መፈለግ። ያው እኔም ወደ ስራ ገባሁኝ፣ እሱም በቃ ለድማላ ቀረን። ያው
ግን ያው የመፈለጉ አዝንተኑ ፍላጎት ቢኖረን አቅጣጫውን የት ታውቃለህ የት እንዳለ። አሁን እኔ የማስበው ወደ ወለጋ ቦታው ወለጋ ተመችቷቸው ነበር። ገንዘቦችም ሀብቶችንም የመያዝ ነገር ነበር እና ስብስብ አድርገው እዛ ሄዱ። ወደ እኛ ሀገር ተመለሱ። ጋጥ ውስጥ ሞተው ይገኛሉ በጎቹ። ፈረስም እንደዚህ በሬም ላምም ገዝተው እንዳለ እልም አሉ ሲሉባት በቃ እሷም ተስፋ ቆረጥ መበጣበጥ አይነት ነገር በቃ እሷም በቃ እኛ ልለንበት ነው ልጇን አዝላ የጠፋችው ማለት እና ተቁርጦ ሀገር የሚባል ቦታ ነው የጠፋችው። ወለጋ አካባቢ ወደ እኔ ሳስታውስ ልጅ ስለሆንኩኝ በርቀት አሶሳ ትታየናል። በርቀት ወለጋ የሚባል ቦታ አሶሳ የሚባል ከተማ የለም፣ እሱ በርቀት ይታየናል። እና ያ ነው ቦታውን እኔ ብዙ በቃ አሁን አባቴም በህይወት ስለሌለ ይሄ ነው ብዬ ለማለት በጣም ረሳው ቆየ። እናንተን ስላለ ወለጋ ነበር። ወለጋ በሰፈራ ጣቢያው ነበር። አምባሰር ምንድን ነው የሚባለው? አምባ የሚባል አለ። አምባ የሚባል ልዩ ቦታ አለው። አምባ አንድ፣ አምባ ሁለት፣ አምባ 10 የሚባል አምባ 10 ነበር መሰለኝ። በየአምባው ነው የሚከፋፈለው። ከሌላ ቦታ የተሄደ ሰው ከጎጃም ከጎንደርም ከተለያየ ከትግሬም የመጣ ሰው በአምባ የሚባል ቦታ ይሰጠዋል። አምባ 10፣ አምባ 2፣ አምባ 3፣ አምባ 4 እየተባለ የኛ አምባ 10 ነው የሚባለው የነበርበት ነው። እንደዛ ነው ኢንፎርሜሽኑ ነው ያለኝ። ትንሽ ስለነበር 85 ነው የተመለሰ። አይዞህ እሺ። በተቻለ መጠን ያው መረጃዎች ቢኖሩ በጣም ጥሩ ነው። ለማፈላለግም እንዳልከው ፎቶ ምናምን ቢኖር ከሌለህ ግን እንዳልከው ሚዲያ ይሄ ትልልቆቹ ሚዲያዎች አሁን እዚህ የተገደበ ነው። ቪዲዮ ፖስት ብታደርገው የሆነ ሰው ቢያወራ ምናምን የሆነ ወይ ለ10,000 ሰው ለ20,000 ሰው ምናምን ነው አልጎሪዝሙ ፖስት የሚያደርገው። እዛ ጋር ግን ብትሄድ በሚሊዮን ሰው ያያል ቴሌቪዥን ላይ። ይህም ብትሞክር ጥሩ ነው። እውነቱን ለመናገር ኢቢኤስ ምናምን አላቸው እንደዚህ ፕሮግራም ሄደህ በአካል አውራቸው እና ያለውን ነገር ሞክር በዛ አይነት መንገድ። እሺ በቃ በዛ አጋጣሚ ላመስግን። እውነት ለመናገር ስሟን መጥቀስ ባይገባኝም ሀቢባ ቤት ሚውት አድርገው ነው ያባረሩኝ። ቢያንስ እንደው በጣም ሲበዛ ኮመንት ምናምን ለዛ ሊሆን ይችላል እንጂ ምንም ችግር የለም። ሄደህ ብታወራቸው አይ ቲንክ አንድ ጊዜ 20,000 ሰው ነበር እና እዚህ ውስጥማ እንደው የሚያውቃት አይጠፋም ብዬ ገባሁኝ እና እንደዚህ ጽፌ አስገቡኝ አልኳቸው። ከዛ በቃ እንትን አሉ። እኔ ደግሞ ያን ያህል እንደነገርኩን ነው ስራዬም ትንሽ ያን ያህል ቢዚ እንትን ፍሪነት የለውም። ዛሬ እሑድም አጋጣሚ ስለሆነች ነው አሁን ልወጣ እችላለሁ ግን ከዛ አንጻር ጊዜም ስለሌለኝ ባገኘኋት አጋጣሚ ግን እንደዚህ በቃ እንትን ብዬ ልፈልግ ብዬ ነበር። ከዛ ታረጉኝና ወጣሁ። እንዳልኩ ይሄ ትልልቆቹ ኢቢኤስም ሄደ ምናምን እነዚህ ብታወራቸው ባርሳ መክረሱ። እሺ አባቴ በጣም አመሰግናለሁ። እግዚአብሔር ከአንተ ጋር ይሆን። እሺ ቴንኪው። ምንም ከባድ ነው። ብዙ አመት ጉዳይ ነው። ፌስቡክ ምናምን ቲክቶክ ላይ እንትን ገባ ማለት በቀላሉ የሚሆን አይመስልም። ምክንያቱም የተገደበ ነው ይሄ ሶሻል ሚዲያ። ያ ግን ሁሉም ሰው ቴሌቪዥን ያህል ከገጠር እስከ ከተማ ድረስ ገብቷቸዋል። እናትህን እንኳን ባያዩት ጉዳዩን ወይ ቤተሰብ ጋር የሚያውቃቸው ሰው ሊያዩ ይችላል። ገብተዋል። ጎረቤት የሆነ አጋጣሚ አግኝቷቸው የሚያውቅ ሰው እንዴ እንደዚህ ሊል ይችላል። እና ያ በጣም ጥሩ ነው። እሱን ብትሞክር በጣም አሪፍ። እሺ ጋይስ በጣም